የራት ሰሚ ታምር አንቺ ከጆከር ጋር ጥላቻ ስላለብሽ ብቻ ጆን ዳንኤል ጆከር ቤት ስለገባ ነው አንቺ ነገር እያወራሻለሽ ስለ ብሔርተኛ ስለ ፖለቲካ አይደለም ይሄ ነገሩ ሴትዮ ከጆከር ጋር ጆን ዳንኤል ፍትሃዊ አይደለሽማ ታምር አንቺ ፍትሃዊ አይደለሽም ፍትሃዊ አይደለሽም እኔ አንቺ ጋር አይደለም እኔ ስለ ጃኒና ስለ ጆን ዳንኤል እያወራሁ ስለ ተራታው ጋር ፕሊዝ መጀመሪያ ከተማመጡ ታው ልጨርስላችሁ የጀመርኩትን ሐሳብ ይቅርታ ሌላ ያየሁበት አንግል እኔ እነዚህ ልጆች ታያቸው ምንድነው ጥፋተኛ ናት አው መታ እንደዚህ ልጁን ፐብሊክሊ በቃ መወንጀሏ ልክ ነው አው ግን ለምን እንደዛ መጣች ብዬ ሳስብ ከአካውንቷ መዘጋት ውጪ በህይወቱ ነው የመጣችው ማሚ በህይወቱ ነው የመጣችው ሶሪ ሳታዘጋጅ ራሷን ሳታዘጋጅ ነው እዚህኛው ሪሌሽንሺፕ ላይ ገባችሁ ማለት ያላትን ነገር በደንብ ሳትጨርስ ኢሞሽናል በደንብ አንደርስታንድ ሳታደርግ ከራሷ ጋር በደንብ እንትን ሳትል ዝም ብላ በደም ነፍስ ነው ኦልሞስት ፐብሊኩ ተመልካቹ እነሱን በጣም ታምራላችሁ ስላላቸው ብቻም ይመስልባታል ወደ ሪሌሽንሺፑ የገባችሁ ከአዶናይ ጋራ እና ከረንትሊ ከአዶናይ ጋራ ደህና ላትሆን ትችላለች እቺ ልጅ አዶናይ ደግሞ በግሩፕ እያዘጉብኝ ነው ሪፖርት እያደረጉኝ ነው ምናምን ነው ይላሉ ሁሉ ጊዜ ካያችሁ ማን ነው የሚባለውን ባናቅም ግን ይባላሉ ሁሉ እና እንደዛ አይነት ሙድ ላይ ከሆኑ ኢሹ ካለ ሪሌሽንሺፓቸው ውስጥ አሁን ላይ ለምን ሲያወራ ከሰማችሁ ጆን ዳንኤል ምንድነው ያለው አዶናይ መጣባትና ዘጋጅ ከዛ መልሰው ደወሉ ከዛ ስለ ውክልና አውርቼ ዘጋሁላት አይነት ነገር ተከበራም አይነት ብሏል እና እንደዚህ አይነት ነገር ካለ በሁለታቸው መሀልና ድብርት ላይ ከሆኑ አሞኒዩር ሳይድ ለማለት ለአዶናይ ሴፍቲ ስትል በሷ ቤት ማለት ነው ላንተ ብዬ ይሄው እሱን አይ ፑት ሂም ኦን አንደር ዘ ባስ ብላ በሷ ባላት ትንሽ አስተሳሰብ ልጁን እንደዚህ ማውጣት እንትን ማድረግ የሚጠቅማት መስሏት ከሆነስ በማቹርድ ባልሆነ አስተሳሰብ ከዛ በኋላ ኔጌቲቭ ስትባል ደንግጣ ልጁ እጅ ላይ ያለው መረጃ ሮንግ ቢሆንም ደንግጣ አልገባም ብላ ቢሆንስ በእንደዛ አይታችሁታል ወይ ነው ታንክ ዩ በትክክል ሆነሽ ነው እኛ ደግሞ እንትን በል ይቅርታ ማምዬ ለሌሎች ጊዜ ታንክ ዩ እናመሰግናለን አረ ታወራላችሁ ጥያቄ ልጠይቅና ልውረድ እኔ ማሚዬ ቆይቻለሁ ከገባሁ ሰማኝማ አባይወለ ሁሉም ሰው ማሚዬ የሚያወሩት ማለት ነው አሰምሽን ነው የሚያወሩት አሁን አሰምሽን አይደለም ማውራት ያለብን ልጅቷ እጇና ሰውነቷ የተቆራረጠ ኤቪደንስ ይዛ መጣለች ኤቪደንስ የሚታይ ኤቪደንስ ይዛ መጣለች እንደን ከልጁ ባህሪ ተነስተን ልጁ ይዞ የመጣው ምንድነው ኮሎግ ነው ይዞ የመጣው አይደል ተደዋውለናል ብሎ ነው የመጣው which is fake ከዛ ደግሞ ተደዋውለናል ኦኬ እቺ ልጅ ከዚህ በፊትም ተደጋጋሚ ራሷን ስትጎዳ ነበር አይደል ልጁ እንደ መረጃ አያያዙ ማለት ነው አሁን ይሄው ተደዋውላለች ደውላልኛለች እንደማለቱ ማለት ነው ምንድነው ቅድም ያለው በመስኮት ወጥቼ አሳከምኳት እስኪ ያሳከመበትን መረጃ ያሳየን ምክንያቱም ልጁ የኤቪደንስ ሰው ነው አይደል እንደምታዩት ስክሪንሻት እያደረገ ቪዲዮም ሆነ የደወለችበትንም እያወጣ እያሳየን ነው እስኪ ወስዶ ያሳከመበትን ከአንድም ሁለት ጊዜ ሶስት ጊዜ ራሷን ታጠፋለች ከኔ ጋር ስትጣላ ራሷን ለማጥፋት ትሞክራለች አለ እስኪ የትኛው ሳይካትሪስት ጋር ነው የወሰዳት ያሳየን ምክንያቱም ልጁ የኤቪደንስ ሰው ነው እስኪ ያሳየን እሱን which is ደግሞ አሁን ኢንስታግራሙን ማሚዬ ሌላ ስልክ ካለሽ ኢንስታግራሙ ላይ ፖስት ያደረገውን እዩ ስቶሪውን እዩ ሌላ ስልክ ካለሽ honestly በጣም ማኒፑሌቲቭ መሆኑን የምታውቂው በሱ ነው ኢንስታግራሙ ላይ ፖስት ያደረገውን ስታዩ ማለት ነው ወደ ላይ አድርገሽውማ ራሱ ላይቭ አሁንም እንትን ነው ስታተሱ ነው አሁንም ማየት ከቻልሽ ማለት ነው ማሚዬ ስታዩ ኢንስታግራም አይዋሽም ፕሊዝ ስልክ ያላችሁ ሰዎች በሌላ ስልክ ቢሆን ይውት ምን ሆነ ነው ኦኬ ንገሪኝ ምን ሆነ አንቺ ያየሽ ኢንስታግራሙ ላይ ራሱ ፖስት ያደረገው እሱን ምንድነው ወደ ሴቲንግ ወስደሽ ስታዩ ማለት ነው እዛ ራሱ እሷናት ጻፈችበት ያለው ፖስት ኢንስታግራም አይዋሽም ኤዲት ተደርጓል ሁለት ጊዜ ስም ተቀይሯል ይላል which አሁን እንግዲህ ጃኒ መሆኗን ማናቀም እሱ ግን ይዞት መጣ ስቲል ላይቭ ነው የሚገርምሽ ኢንስታግራም ላይ ራስሽ ገብተሽ ስታዩ ማለት ነው ሜሮን የሚል ስም ነው ሜሮን የራሱ ፎሎወር ናት ሜሮን ወልድ የምትባል የጃኒ አካውንት አይደለም ኤቪደንስ እንኳን ብሎ ይዞት የመጣው ማለት ነው which is በጣም ፌክ ነገጧት የሚያስጠይቀው ይሄን
በጣም ማኒፑሌቲቭ መሆኑን የምታየው ገባሽ? ከዛ ደግሞ ከላይ ደግሞ ስታየው ማለት ነው ጁላይ ካሚንግ ጁላይ 25 ነው የሚለው አይደል? 25 ላይ ስትሪም እንዴት አቢዩዝ መደረግ እንደሚችል የሰው አካውንት እንዴት መዘጋት እንደሚችል ነው ከላይ ከሷ ጋር ከሜሮን ጋር የሚያወሩት። ይሄ እኮ ቀልድ አይደለም ገባሽ? በጣም ማኒፑሌቲቭ መሆኑን የምታውቂው እንዴት እንደዚህ የሚያንጫጫል ማለት ነው። የራሱ በእናትሽ በሌላ አካውንት ጊቪና እዩ ፖስት ያደረገውን ራሱ ላይ ታይዋለሽ። 2 ጊዜ አካውንቱ ስሙ እንደተቀየረ ሜሮን እንደሚባል አሁንም ላይቭ ነው። አሁንም አልቀየረውም። አሁንም የሚገርምሽ ገባሽ? እንዴት ነው እንደዚህ ሰውን መጥቶ እንደዚህ አቢዩዝ የሚያደርገው? እንደዚህ ሌላ ሰውንም መጥቶ እንዴት ነው ማኒፑሌቲቭ እንደዚህ የሚሆነው? በጣም ብልግና ነው ይሄ። በጣም ሰውን መናቅ ነው እንዴ? ይሄ ኢዚ እኮ ነው። በእጃችን ስልካችን ላይ ገብተን እኮ ኢንስታግራም አይዋሽም የሚያሳይ ነገር ነው። አካውንት 2 ጊዜ አካውንት ስሙ የተቀየረ ነው። ጃኒ አይደለም የሚለው ሜሮን ነው የሚለው እንዴ? ኖ ያወሩበት ሌላ ስም ነው። ፌክ አካውንት ላይ ነው ሁለቶች የሚያወሩት። ራሱም ብሏል። በቃ አደጋግሙ መደጋገም ሀሳብ መደጋገም አያስፈልግም። ቀጣይ ፌክ አካውንት ነው የምንደዋወል ብሏል። ቤቢ ነው ምናምን ነው የሚለው እንደውም ስሙ ሴቭ ያደረገው ገብተሽው ሜሮን ነው የሚለው አክቲቭ ነው አልተቀየረም። ቤቢ ቡ ነው የሚለው ሮንግ አካውንት ነው እንዴ? ያው ስክሪንሾቱ እኔም አለኝ ሲጀምር። ስለዚህ እዝናት ሜሮን እዝናት ምናምን ላሳይሽ። ሜሮን ነው የሚለው ፌክ አካውንት አይደለም። ሜሮን ማለት የሱ ፎሎወር ናት። አሁንም አለች። ላይቭ ነው አካውንት። ፎቶዋም አለ ኤቭሪቲንግ አለ። ሜሮን ራሳቸው የምንገናኝበት የራሳችን አንድ አካውንት አለ ብለዋል። እዛ ውስጥ መግባት አንችልም አይደለም። ግን አሁን ምንድነው ፖይንቱ? ምንድነው ይገናኛሉ አይገናኙም አይደለም። እኔ ከተረዳሁት እሷ ማነው ጆኒን ተወዷለች ይመስለኛል። ከተረዳሁት ነው። እናንተ የምትሉት አንድ እንደ ሴት ሰቡ፣ 2 ደግሞ አዶናይ ሪስፔክት ስለሚያደርግ የምትወጂውንና የምታፈቅሪውን ወንድ ደግሞ ቁጥብ ሴት ሆነሽ ነው ልታገኙ የምትችዩ። ከሌላ ሰው ጋር ህይወትሽን አዲስ የህይወት ምዕራፍ ጀምረሽ እየኖረሽ እንዴት ብለሽ ነው ያንን ሰው ፍቅርሽን የምትገልጭለት? ወይንም ደግሞ ፍቅርሽን እንዴ ፍቅር ማለት ዝም ብሎ ካገኘሽ ወንድ ጋር መጋደል እኮ አይደለም። ፍቅር ማለት እኮ ለምትወጂውና ለምታፈቅሪው ሰው መታመን ነው። ለዛ ሰው ራስሽን አሳልፈሽ መስጠት እኮ ነው። ከእስር ቤት እስከሚወጣ ድረስ እንኳን ጠብቀዋለች። እሱ መኪና እንኳን ስትገዛ 1 ሚሊዮን ብር ሰጥቻለሁ አካውንት የራሱ ነገር መስመር አስይዙ። መስመር አስይዙ ማሚ፣ ይሄን ነገር መስመር አስይዙ ማሚ፣ መስመር አስይዙ። እኛ እኮ ምንም አላወራንም። አሁን የሚያወሩት እኮ እሱማ ከበላይዋ ላይ ሂዶ አስረገዘ ተብሏል አይደለ? ቁጭ ብላ የመጠበቅ እንትኑ የለባትም። ስናወራ ፌር መሆኑን ነው ማውራት ያለብን። ግን የኛ ትወደዋለች አይበሉ። ዛሬ ላይ አትወደውም አታፈቅረውም አትወደውም ልንል አንችልም። ካየነው እንናገራለን። እንዴ እንደዛማ ማስቆም ሀሳብ እንስጥበት። እና የምትወጂውና የምታፈቅሪው ወንድ ከሆነ ደግሞ ለዛ ሰው ታማኝ ሴት ሆነሽ እስከ መጨረሻው ሰዓት ድረስ ተጠብቃለሽ። ሌላ ሰው አስወሪ እንጂ እንደ አንቺ ብቻውን እኮ በመሀል ሰውን እያቋረሽ የምትዋሪው ሌላ ሰው አሳቢስ። ቆይ ነጂ ሌላ ሰው ከሌላ ይኸውልሽ ማሚዬ ምን አለ መሰለሽ፣ ይሄ ነገር ምንድነው በአሜሪካም እንደምታውቂው አንፊኒሽድ የምትዩ ቢዝነስ አለ፣ አንክሎዝድ የምትዩ ቢዝነስ አለ። በቃ በሁለቱም አለ። ይሄን የሚያውቁት 2ቱ ናቸው። እኛ ዝም ብለን እዚህ የምንቀባጥረው። አሜሪካ ታውቂያለሽ፣ ኤፍቢአይም ታውቂያለሽ አይደል? እስከ መገዳደል ይደርሳሉ። ብዙ ታሪኮች እየወጡ ነው አሁን ላይ። በጣም የሚሰቀጥጡ ታሪኮች አሉ። እና በጣም እኔ አሁን ላይ ይቅርታ አድርጊልኝና የሚያሳዝኑኝ በዚህኛው ሳይድ አዶናይና በዚህኛው በኩል ናኦናይት የሱ ሚስት ማለች 2ቱ ናቸው የሚያሳዝኑኝ እንጂ 2ቱ ብቻ የሚያውቁት አንፊኒሽድ ቢዝነስ አለ። በቃ እኔ አሁን ይሄ ከሌ ማለት አልችልም። እሱም ቢሆን ገብቶሻል አይደለ? እስር ቤት የአርግዛ እያወቀ 1 ሚሊዮን 1.1 ሚሊዮን ብር ሰጥቷታል። እሷም እንትን ላይ ጎንደር ላይ ሆና ሳሎን ተቀምጦ እሱ አሁን ያስከስሰዋል ያላችሁት ጉዳይ አያስከስሰውም። ቪዲዮ ሪከርድ አይደለም ያደረጋት፣ እሷ በዋትስአፕ ወይ በቪዲዮ ኮል ነው ያደረገችው። ገብቶሻል አይደለ? ይሄ ራሱ ሪከርድ ሊያደርግ ይችላል እንጂ ቪዲዮ ካሜራ አይደለም ሪከርድ ያደረጋት። አግኝተሽኛል አይደለ? ካሜራ ሳይሆን ቪዲዮ ኮል አድርጋ አናቆቴ ነኝ ካጠገብ ሚስት አለችው ነው ያለችው አይደለ? ስለዚህ ይሄ ራሱን የቻለ የህግ እንትን አለው እና 2ቱ ጋር ራሱ እሱ ኢቭን ራሱ እሱ ለብቻዋ ከዛ በኋላ አግኝቻታለሁ ቤዝመንት ግራውንድ ምናምን
ይሄ እኛ ማናቀው ብዙ ታሪክ አለ። ፋይናንሻልም የራሳቸው ሚስጥር ይኖራል። እሱም ወደፊት ራሳቸው ጨርሶት ቢመጡ ጥሩ ነው ብዬ ነው። ከአቅማቸው ሁለቱም የሚተዋወቁት ነው። ኤግዛክትሊ አሁን እኛ እዚህ እሱ ነው ኤግዛክትሊ አሁን ቆራረጣት ያለች አንድ ልጅ አለች። እሱ ነው ወስዶ ያሳከመኝ አለች ከኔ በታች አለችው። እሱ ደግሞ ቅድም ምን አለ ነው ይሄ ያመጣው እኮ አካውንት የሷ ስም የለውም ነው ይሄን እና እሷ ብቻ የምንገናኝበት ነው ይላል። ከላይ ስሙ ግን ሌላ ነው ቤቢ ሜሮን ምናምን ይላል። ገብቶሻል አይደል? ይሄ ምን አስፈልገ? በቃ አንድ ነገር ከዘጋሽ ነው። ልጅ ካላቸው ታውቂያለሽ፣ በአሜሪካ በፍርድ ቤት ኬዝ ቻይልድ ሳፖርት ታደርጊያለሽ። የሚደረገው ነገር በኮርት ያልቃል። ልጅ ከሌለሽ ግን ምንም የማያገናኝሽ ነገር ካለ እዛ ጋር ትዘጊያለሽ። ሁለቱም ጋር ያላለቀ ቢዝነስ ስላለ ነው እዚህ ነገር ውስጥ የገቡት። ወይ ሜቢ አሁን ፋይናንሻል ላይ ወይ ገንዘብ ችግር ውስጥ ይኖራሉ፣ ወይ ለኛ ያልነገሩን አንድ ከባድ ነገር አለ። ኮቴሽን ውስጥ አስገቢው። ታስ ዋይ እሷ ሞታ ያለቀሰችበትና እንዲገፍትሯት የወጣው ሰምቲንግ ስላለ ነው። ወይ ብር በፊት $1 ዱባይ የሚያወጣላት የነበረው እሱ ነው። ኦር ሰምቲንግ አለ ብዙ ማናቀው የቲክታክ ገንዘብ አካውንቴን እኮ ራን ማድረግ ትችላለች ስቲል ናው ነው ያለ። እንዴት ነው ላይክ እንደዛ ሊሆን ይችላል? ነው $1 ብር የሚያወጡበት $1 ጊፍት ምናምን እሱ ብዙ ታሪክ አለ። ማሚ እዚህ ውስጥ ማናወራው ዱባይ የሚሰራ ስራ አለ። እነሱን ማጋለጥ ስለሌለብን እዛ የሚተዋወቁት የራሳቸው ብዙ ሚስጥር አለ። እዛ የጨረሱት እኔ አልኩሽ እኮ የሚያሳዝኑኝ በሁለቱ በኩል ምንም የማያውቁ አዶናይና እቺኛው ደግሞ ልጅ የወለደችለት ግን በጣም ነው አንጀቴን ይሉልኝ። በቃ ምንም የማያውቁ ታሪክ ውስጥ ነው። አዶናይ ኦኬ ምንም የለም። ዋናው እንኳን ልጅ እቺኛይቱ ነው የወለደችው። አዶናይም ስቲል ኦኬ ምንም እስካልወለደ ድረስ አዶናይ ምንም ችግር የለበትም እንዴ። እና ይሄን ለማለት ነው። እስቲ በመሀል ገባ ገባና ስትሰጣለች ደግሞ ከዚህ ጋር የምነግርህ ነገር እንደ ሴት ከቆምን ማለት ነው ናሁን ነው ማንም ትባል የወለደች ይቅርታ ማሚዬ እንደዛ ስትል እኮ የቆመላት የለም። ማሚዬ ደግሞ እኔ ደግሞ መሰለሽ አንዳንዴ ይሄ አጀንዳ ሲደራረብብን እንደ ፖለቲካ ውስጥ እንዳላስገባችሁ ብዬ ነው እንጂ አሁን ሀገራችን ውስጥ ያለበት ትልቅ ችግር አለ። አሁን የዋንትያ ትናንትና የሆነ ፖለቲካ ነበረ፣ እሱ ተቆጨ። አሁን ደግሞ ነገ ደግሞ ምን አጀንዳ እንደሚሰጥ አናውቅም። አሁን የተዘጋጀ ትልቅ ጦርነት ምናምን አለና እነሱ የሆነ ጨርቅ ኳስ ጭቃ የነካው ጨርቅ ኳስ ይወረውሩልናል። እኛችን ኳስ ይዘን ከዛ ወደዛ እንላጋለን። የሚሰራው ከጀርባ ግን ብዙ ታሪክ አለ። ይሄ ነገር እኮ ብዙ ታሪክ። አሁን ደግሞ ቴምር ነው ከታች ያለችው ሴት ልጅ አለች። አንቺ ሴት ልጅ ብትሆኝም እኮ ነገ ወንድ ልጅ ትወልጃለሽ። በወንድ ልጅ የማይደርሰውን ነገር ነው አንቺ መናገር ያለብሽ። ነገ ወንድ ልጅ ትወልጃለሽ። ወንድ ልጅሽን እንዲምትጫወትበት ሴት ብትኖር ምንድን ነው የምትይው? ያኔ የወንድ ልጅ እና አስራይልቲ ነው እንዴ? ምንድነው የተጫወተችበት? እንዴ አዘግቶባት ነው። እኔ የምልሽ ነገ በወንድ ልጅሽ ሊደርስ ማትፈልጊው ነገር ምን ተጫወተችበት እንዴ? እሱ ራቁት ቪዲዮ ይዛበታለች እሷ የድምጽ ሪከርድ ነኝ እያለ ፖስታበታለች፣ በአደባባይ አምታበታለች። እኔ የምልሽ ሴት ልጅ ነው እያለ እየተላላሱ የተፖስተው ቪዲዮ ጃኒ ነች ወጣችበት ሲባል ለምን ድምጽ አልሆናችሁ? ኧረ ሶስተኛ ትደረቢ ነጃት ምን ሆነሽ ነው? እኔና እሱ እየተነጋገርን ያለ ነው። ታይም እኔ ያልኩት ራቁት ቪዲዮ ይዛበት መታለች። እኔ እንደ ፌር ሆኖ አንዳንድ ጊዜ ራቁት ቪዲዮ ይዛበት ከመጣች ይዞ የመጣው ነገር በቃ ትክክል ነው፣ ለሷ መልስ ነው ይባል። ራቁቴን ነኝ እያለች ተደብቃ እያወራችሁ እሱን ሪከርድ አድርጎ ይዞ መምጣቱ ነው እኔ ጆን ዳንኤል ስህተት ነው ያልኩት። ልጅቷ አካውንቱን ከአሁን በፊት ሲያዘጋብኝ ነበር ብላለች። ከአሁን በፊት ካረገባት ነገር ተነስታ ብትናገር በጥርጣሬ እሱ እንዳልሆነ አሳምኖ ለህዝብ መታ ይቅርታ እንጠይቀው ወይም ደግሞ መረጃውን ራሱ ቲክታክ ላይ እኮ የሆነ የሚልከው ኖቲፊኬሽን ሊኖር ይችላል። በዛ እንትን አድርገው መታ ህዝብ ፊት ይቅርታ እንድጠይቀው ከማድረግ የሷን የፍቅር ህይወቷን ለመበጥበጥ የድምጽ ሪከርድና ራቁቷን እያወራችሁ እንደሆነ እሱን ይዞ መምጣቱ ምንድነው? ጥሩ ነው። ይሄ ትክክል አይደለም። አንድ ይኸውልሽ፣ እሺ እየተደማመጠን ቢሆን ጥሩ ነው አይደል? አሁን ይኸውልሽ ትምር አንቺ ልክ ነሽ። አሁን እሷ ቪዲዮ ስታወጣ ምንድነው ያለችው? በቃ ድራማውን አቁም፣ እኔ ሌላ ህይወት ውስጥ ጀምሬያለሁ ምናምን ስትል እሱ መጣና ነው አንቺ ነሽ እኮ እየደወልሽብኝ፣ ለዛውም ጎንደር ሆነሽ እኮ ከባልሽ ጋር እሱ ሳሎን ተቀምጦ ሽንት ቤት እኮ እንደዚህ ብለሻል ብሎ ቪዲዮን ያየ ሰው የለም፣ ድምጹን ያሳየን። አንዳንዴ መጨማመርም ጥሩ አይደለም። እሱ ቪዲዮን ያየ ሰው ካለ እዚህም ወጥቶ የራቁት ቪዲዮ ይሷን አይቻል። እሱ ራሱ እኮ ኖ በራቁቷ አይተሻል? ቪዲዮን አይተሻል? ቆይ አንዴ ራቁቴን ነኝ ስትለው እሱ እንደገና እንደውም ድምፁ አይሰማም ነበር። ጎል አድርጎ እያወራችኝ የነበረው ራቁቷን ነበር አለ። ልብስ ራቁቷን ነበረች አለ። ግዴታ አላራቁት ቪዲዮ እንደዚህ ለህዝብ እንደዚህ አውጥቶ እንዲፖስት ነው እንደምትፈልጉት? ኦልሬዲ እንደሆነች እኮ እየተናገረ ነው እሱ ራሱ
እሷ ካልነበርኩም ትበላ። ይኸውልህ እሷ ስለምታምነው ይኸውላችሁ ለሌሎችም ሴቶች መማሪያ ነው የሚሆነው። 10 ወንድ ልጅ ብታምኑት ብትወዱት ፍቅር ቢኖርባችሁ ወንዶች ጨካኝ ስለሆኑ እንደዚህ አይነት መንዘላዘሎችን ማቆም። ለምን አግብተሽ 3-4 የወለድሽለት አትሆኝም? ነገ ጧት ልትጣዩ ትችያለሽ። እምታምኛት እማጨክንብሽ እናትሽ እና እናትሽ ብቻ ነው። በቃ አለቀ። ወንድ ልጅ ዛሬ ያፈቅርሻል፣ ነገ አሳልፎ ራቁትሽ እንደማመጥ ቴምር አሳልፎ አደባባይ ላይ ተካል። ይቺ ልጅ እንደዚህ ማዳመጥ ቴምር ማዳመጥ ደግሞ ጥሩ ነው። መደማመጥ ጥሩ ነው። መደማመጥ ጥሩ ነው። ያዳመጥኩ እኮ ነው። ምን ነው እያወራ ነው አንተ? ምን መዳመጥ ማዳመጥ? እኔ እኮ ያዳመጥኩ ነው። እሺ ነገ ወንድ ልጅ ትወልጃለሽ አንቺ። በአንቺ ወንድ ልጅ ላይ እንደዚህ ድራማ ቢሰራ ምን ብለሽ ነው የምትመጪው? ለሰው ገና ምንድነው ድራማው? ልጁ እኮ አካውንት ያዘጋል ካሁን በፊት እንዴ። ድራማው ምንድነው? ድራማ መስራቷን አንተ ምን ያክል እርግጠኛ ሆነ ነው ድራማ ሰራችበት የምትለው? እኔ ልጅ ድራማ ባባለም ልጅቷ ምን ኤቪደንስ አለሽ? እሱ እኮ ነው ያልቆረጥኳት። እሷ ራሱ አሳክሞኛል እኮ አለች። ወስዶ አሰፍቶኛል አሳክሞኛል እኮ አለች እሷ ማሚ። ለማሚ ሪስፔክት 3000 2000 ሰው ይዞ ፍቅረኛው ናት እየተባለች እየሰደባት እያዋረዳት ክብሯ ራሱ ሲነካ እንደ ሴት ሞራሏ እኮ ዝቅ ይላል። ሰው ፊት ሴት ልጅ እኮ አቴንሽን እና የሚያከብራት ነው የምትፈልገው፣ ሌላ ነገር ባታረግላትም። 3000 ሰው ፊት እየሰደባት ፍቅረኛው እየተባለች ሞራል ዝቅጠት ይሰማታል። ሳይኮሎጂካሊ ትጎዳለች። ሰው ለምንድን ነው እንደዚህ የምታዋርደኝ ሰው ፊት? ከጓደኞቼ ከአንቺ ጓደኞቼ ይበልጡብኛል አላት። ሴት ልጅ ሆና ምንድን ነው ሞራሏ በዛ ልክ እንደዛ ስትባል እኮ ስሚኛ ቴምር ስለምትወደው በአደባባይ ሲያዋርዳል ሊሰማት ይችላል። ጓደኞቼ ፊት ቲክታክ ጓደኞቼ ፊት በጥፊ ስትመታኝ ዝም ነው የምለው። ያውቃሉ፣ ጠይቋቸው አለ እኮ አይደል እንዴ? ግን ወንድ ልጅ ያው ብዙ ጊዜ እንደዚህ ነገር ስለማይናገር ዝም ስለሚል እኔ ግን ምን ምልሽ መሰልሽ ሁለቱ ጋር እኮ እኔ እኮ ለሷም አይደለም ሳይድ ያስኩ ያለሁት በቃ ሁለቱ ጋር ያልጨረሱት ቢዝነስ አለ። ጆን ዳንኤልን ላይክ እኔ ጆን ዳንኤልን እንደ ጥፋት ትክክል አይደለም ያልኩት። እሷ እንኳን ያን ነገር ብታደርገው እሷ በሄደችበት መታኝ ካለችው ለዛ መልስ መስጠት እና ደግሞ አካውንቴን አዘጋ ካለች እንዳላዘጋ በመረጃና ራሷን መታ ይቅርታ እንድጠይቀው ማድረግ። ሪከርድ እና የራቁት ቪዲዮዋ ተደብቃ እያወራች ያለችውን ሪከርድ አድርጎ ይዞ መምጣቱ ይሄ ትክክል አይደለም ነው። በቃ ህይወት አላት፣ ህይወቷ ይበጠበጣል። እንደ ሴት ራሷን ብታጠፋ ሲችልሽ ካሁን በፊት ራሷን ሙከራ ስታደርግ ነበር። እኔ ደግሞ ለአንቺ ምነግርሽ መሰለሽ ሴት ልጅ እንደ ሴት ልጅ ስትይ አንቺ ሴት ልጅ ሆነሽ ወንድ ልጅም ትወልጃለሽ። ነገር ስለወንዶች ጥላቻ ስላለባት ነው የሸገሩዬ። ተምር የወንዶች ጥላቻ